ገና በማለዳው አንድ የዓለም አቀፍ ዜና ርዕስ አይኔን ያዘው። የትራምፕና ጂ ፍልሚያ የአብይን የአፍሪካ ዱባይ ለመቆጣጠር ይላል ርዕሱ በገደምዳሜው ሲተረጎም። አጠቃላይ ሐሳቡ ቻይናና አሜሪካ በኢትዮጵያ ላይ የጀመሩትን የኢኮኖሚ የበላይነት ፍልሚያ የሚተነትን ነው። ይህ የተለመደ ትንታኔ ቢሆንም ቀልቤን የሰረቀው የሁለቱ ሀገራት አዲሱ የፍልሚያ ሜዳ የቢሾፍቱ አዲሱ ኤርፖርት ነው መባሉ ነው። Because its $12.5 billion mega airport has become the latest prize in the global race for influence. እኛ ያየነውን አይተው የሰማነውን አድምጠው የግል ምልከታችንን ተከታትለው እርሶም የግል ሐሳቡን እንዲሰጡን እነሆ ሰፊ ትንታኔ ትራምፕና ጂ በቢሾፍቱ ኤርፖርት ላይ አብራችሁን ቆዩ። The United States has openly entered the race to help build Ethiopia's biggest infrastructure project. በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ30 ወራት የሚረከቡት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ አሁኑን ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። በአሁኑ ወቅት በዓለም አቀፍ ደረጃ በሁለቱ ታላላቅ ኃይላት አሜሪካና ቻይና መካከል ያለው የጂኦፖለቲካዊና ኢኮኖሚ የበላይነት ፍልሚያ አዲስ ምዕራፍ ላይ ደርሷል። ይህ ፍልሚያ በቴክኖሎጂ፣ በወታደራዊ ኃይልና በንግድ ጦርነት ብቻ የተገደበ ሳይሆን የወደፊቱ የዓለም ኢኮኖሚ ሞተር በሆነችው የአፍሪካ አህጉር ላይ ያተኮረ ነው። በዚህ የምድር ወገብ ፍልሚያ ደግሞ የኢትዮጵያ ድርሻና ስልታዊ ቦታ ማዕከላዊ ሚናን ይዟል። በቅርቡ በኢትዮጵያ ይፋ የተደረገው የ12.5 ቢሊዮን ዶላር የቢሾፍቱ ዓለም አቀፍ ሜጋ ኤርፖርት ፕሮጀክት የሁለቱ ኃያላን ሀገራት ውድድር በግልጽ የታየበት አዲስ የፖለቲካና የኢኮኖሚ አውደ ግንባር ሆኗል። ኤርፖርቱ በዓመት እስከ 110 ሚሊዮን መንገደኞችን ለማስተናገድ የተገነባና አፍሪካን ከዓለም ጋር የሚያያይዝ ትልቅ የሎጂስቲክስ ማዕከል በመሆኑ ሁለቱም ሀገራት በግንባታው፣ በገንዘብ አቅርቦቱና በቴክኖሎጂ አቅርቦቱ ላይ የበላይነቱን ለመያዝ እየተፎካከሩ ይገኛሉ ተብሏል። ኢትዮ ቻይና የኢትዮጵያና የቻይና ዲፕሎማሲያዊ ግንኙነት በይፋ የተጀመረው በ1971 አውሮፓውያን አቆጣጠር ቢሆንም ግንኙነቱ ወደ ስልታዊ ኢኮኖሚ አጋርነት የተሸጋገረው ባለፉት 2 አስርት ዓመታት ውስጥ ነው። በተለይም በ2000ዎቹ መጀመሪያ በጠቅላይ ሚኒስትር መለስ ዜናዊ መሪነት ኢትዮጵያ ሉክ ኢስት ፖሊሲ የተባለ ምስራቅን የመመልከት የፖለቲካና ኢኮኖሚ አቅጣጫ ከተከተለች በኋላ ቻይና የኢትዮጵያ ዋነኛ መሰረተ ልማት ገንቢና በዳሪ ሀገር ሆና ተገኝታለች። በዚህም ቻይና የቢሊዮን ዶላሮች ብድር በመስጠት የኢትዮ ጅቡቲ ምድር ባቡር መስመርን፣ የአዲስ አበባ ቀላል ባቡርን፣ የአዲስ አበባ አዳማ ፈጣን መንገድንና በርካታ የኃይል ማመንጫ ግድቦችን ገንብታለች። ይህም በኢትዮ ቻይና ግንኙነት ውስጥ በደማቅ የተፈረመ የወዳጅነት ፊርማ ሆኖ እስከ ዛሬ ዘልቋል። ሌላው በሐዋሳ፣ በኮምቦልቻ፣ በቂሊንጦና በቦሌ ለሚ የተገነቡት የኢንዱስትሪ ፓርኮች በቻይና ኩባንያዎችና ብድሮች የተከናወኑ መሆናቸውም የሚረሳ አይደለም። እንዲሁም የኢትዮ ቴሌኮም የኔትወርክ ማስፋፊያ ስራዎች በቻይናዎቹ ዚቲ እና ሁዋዌ ኩባንያዎች አማካይነት የተገነቡ ናቸው። ቻይና በቤልት ኤንድ ሮድ ኢኒሺየቲቭ ስትራቴጂዋ አማካይነት በኢትዮጵያ መሰረተ ልማቶች ላይ ያላትን የበላይነት ለረጅም ጊዜ አጠናክራ ቀጥላለች። በቢሾፍቱ ኤርፖርት ግንባታም የቻይና መንግስታዊ ኩባንያዎች የግንባታውን ውል ለመውሰድ ከቀደምት ተወዳዳሪዎች መካከል መሰለፋቸው ይነገራል። ኢትዮ አሜሪካ የኢትዮጵያና ዩናይትድ ስቴትስ ግንኙነት ረጅም ታሪክ ያለው ሲሆን በ1903 እንደ አውሮፓውያን አቆጣጠር በዳግማዊ አፄ ሚኒሊክና በፕሬዝዳንት ቴዎዶር ሩዝቬልት ዘመን በይፋ የተጀመረ ነው። ባለፈው ክፍለ ዘመን አሜሪካ በኢትዮጵያ ወታደራዊ፣ ትምህርታዊና የልማት እርዳታ በመስጠት ዋነኛ አጋር ነበረች። በተለይም የኢትዮጵያ አየር መንገድ በ1945 እንደ አውሮፓውያን አቆጣጠር ሲቋቋም ከአሜሪካው ትራንስወርልድ ኤርላይንስ ጋር በመተባበር እንደነበር ታሪክ ያስታውሰናል። ሆኖም አሜሪካ ባለፉት 2 አስርት ዓመታት በዋናነት ትኩረቷን በደህንነት፣ በጸረ ሽብርተኝነትና በሰብአዊ እርዳታ ላይ በማድረጓ
በኢኮኖሚውና በመሰረተ ልማት ግንባታው ዘርፍ ተዘናግታ በሩን ለቻይና ክፍት አድርገው ነበር። አሁን ግን የማታ ማታ አሜሪካ ይህንን የቻይና የብቻ የበላይነት ሳያድር ለመቆርጠም አሊያ ሳይጎለምስ ለመስበርና በኢትዮጵያ ኢኮኖሚ ውስጥ ድርሻዋን ለማሳደግ በይፋ ወደ ውድድሩ የመግባት ፍላጎት እያሳየች ነው። የአሜሪካ የንግድ ሚኒስቴርና የልማት ፋይናንስ ኮርፖሬሽን ዲኤፍሲ አሜሪካውያኑ ቦይንግ እና ጂኢ ኤሮስፔስ ኩባንያዎች በቢሾፍቱ ኤርፖርት ፕሮጀክት ውስጥ ትልቅ ድርሻ እንዲኖራቸው ከፍተኛ የዲፕሎማሲና የፋይናንስ ግፊት ማድረጋቸው በውጭ ሚዲያዎች በሰፊው ይነገራል። አሜሪካ እንደ ኤግዚም ባንክ እና ዲኤፍሲ ያሉ የፋይናንስ ተቋማቷን በማንቀሳቀስ ለኢትዮጵያ አየር መንገድ የቦይንግ አውሮፕላኖችን ግዢና የኤርፖርቱን የቴክኖሎጂ አካላት ለመደገፍ ዝግጁ መሆኗን ገልጻለች። የቢሾፍቱ ፈንዶች ውድድር ይህን መረጃ ለማግኘት አይናችንን ዙሪያ ገባውን ስንማትር ካገኘናቸው መረጃዎች መሃል አብዛኞቹ ቻይናና አሜሪካን ጨምሮ የተለያዩ ሀገራት በዚህ ግዙፍ ፕሮጀክት ላይ አሻራቸውን አሳርፈው ከሀገሪቱ ጋር የመዛመድ ፍላጎት አሳይተዋል። ለምሳሌ ያህል የካፒታልን አጭር ዜና ብንመለከት የአፍሪካ ልማት ባንክና የቻይናን ፍላጎት ያሳየናል። የኢትዮጵያ አየር መንገድ ግሩፕና የገንዘብ ሚኒስቴር 12.5 ቢሊዮን ዶላር ወጪ እንደሚደረግበትና የአፍሪካ ትልቁ የአቪዬሽን ማዕከል እንደሚሆን ለሚጠበቀው የቢሾፍቱ ዓለም አቀፍ ኤርፖርት ፕሮጀክት ፋይናንስ ለማግኘት ከቻይና ባንክ ከፍተኛ አመራሮች ጋር ከፍተኛ ደረጃ ያለው ውይይት መደረጉን ዘገባው ያሳያል። እንደ አውሮፓውያን አቆጣጠር ኤፕሪል 1 ቀን 2026 የተካሄደው ይህ ስብሰባ ኢትዮጵያ ለዚህ ግዙፍ ፕሮጀክት የሚሆን ገንዘብ ለማሰባሰብ የምታደርገውን ጥረት ባፋጠነችበትና የአፍሪካ ልማት ባንክ የፋይናንስ መዋቅሩን በዋና አስተባባሪነት መምራቱ በታመነበት ወቅት የተከናወነ ነበር። የኤርፖርቱን ግንባታ የሚደግፍ ጠንካራና ዘላቂ የፋይናንስ ፓኬጅ ለመገንባት ያለመ ውይይት መሆኑን ኃላፊዎች ገልጸዋል። በውይይቱ ወቅት የኢትዮጵያ ልዑካን ቡድን ለቻይና ባንክ ስራ አስፈጻሚዎች ስለ ፕሮጀክቱ ቴክኒካዊ ዝግጁነትና ሰፊ ኢኮኖሚያዊ ጠቀሜታ ማብራሪያ ሰጥተዋል። ኤርፖርቱ የትራንስፖርት ተቋም ብቻ ሳይሆን ሆቴሎችን፣ የገበያ ማዕከላትን እና ወደ አዲስ አበባ የሚወስድ የፈጣን ምድር ባቡር መስመርን ያካተተ የኤርፖርት ከተማ ወይም ኤርፖርት ሲቲ ሆኖ እየተዋቀረ መሆኑን አስረድተዋል። በተጨማሪም ኢትዮጵያ የፕሮጀክቱን አትራፊነትና የረጅም ጊዜ የፋይናንስ ዘላቂነት በማሻሻል አብዛኛውን ጊዜ ከትላልቅ የመሰረተ ልማት ፕሮጀክቶች ጋር ተያይዞ የሚመጡ የዕዳ ስጋቶችን ለመቀነስ እያደረገች ያለችውን ጥረት አብራርታለች። የቻይና ባንክ በበኩሉ በኤርፖርት ኢንቨስትመንቶች ላይ ያለውን ዓለም አቀፍ ልምድና በአፍሪካ ውስጥ ከፍተኛ ተጽዕኖ ፈጣሪ የሆኑ የመሰረተ ልማት ፕሮጀክቶች ያላቸውን ስትራቴጂያዊ እሴት በመጥቀስ ለፕሮጀክቱ ከፍተኛ ፍላጎት እንዳለው ገልጿል። ባንኩ ከአፍሪካ ልማት ባንክ ጋር የጋራ ምክክር እያደረገ መሆኑን ያረጋገጠ ሲሆን ይህም በብድር ሁኔታዎችና በፋይናንስ አማራጮች ላይ ጠበቀ ቅንጅት ለመፍጠር በር ከፍቷል። የአፍሪካ ልማት ባንክ ለፕሮጀክቱ $500 ሚሊዮን ለመስጠት የወሰነ ሲሆን እስከ $8 ቢሊዮን ለማሰባሰብ እየሰራ ይገኛል። በመሆኑም የቻይና ባንክ ተሳትፎ የፋይናንስ ክፍተቱን ለመሙላት ከፍተኛ አስተዋጽኦ ይኖረዋል ተብሎ ይጠበቃል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለካፒታል ጋዜጣ በወቅቱ እንደተናገሩት በአሁኑ ወቅት በዓመት ወደ 25 ሚሊዮን መንገደኞችን የሚያስተናግደው የቦሌ ዓለም አቀፍ ኤርፖርት የመቀበል አቅሙ ላይ እየደረሰ ነው። እንደ አውሮፓውያን አቆጣጠር በ2030 ይጠናቀቃል ተብሎ የሚጠበቀው የቢሾፍቱ ፕሮጀክት የመጀመሪያው ምዕራፍ በዓመት 60 ሚሊዮን መንገደኞችን የሚያስተናግድ ሲሆን ሙሉ በሙሉ ሲጠናቀቅ ደግሞ አጠቃላይ አቅሙ 110 ሚሊዮን ይደርሳል ብለዋል። ኢትዮጵያ እስካሁን ካከናወነቻቸው በጣም ታላላቅ የመሰረተ ልማት ፕሮጀክቶች መካከል አንዱ የሆነውን ይህን ፕሮጀክት ወደፊት ለማስኬድ በምትገፋበት በዚህ ወቅት ሁለቱም ወገኖች በሚቀጥለው ጊዜ ቴክኒካዊና የፋይናንስ ምክክሮችን ለመቀጠል ተስማምተዋል። ይህ አጋርነት ከተጠናቀቀ የቢሾፍቱ ኤርፖርት በታዳጊ ሀገራት ውስጥ ግዙፍ የመሰረተ ልማት ፕሮጀክቶችን በፋይናንስ ለመደገፍና ለመገንባት ትልቅ ማሳያ ወይም ሞዴል ሊሆን ይችላል። ከዚህ የማሳያ ዘገባ መለስ ብለን ሁሉንም አጋር ቡድኖች በአጭሩ እንቃኛቸው። የ12.5 ቢሊዮን ዶላሩ የቢሾፍቱ ኤርፖርት ግንባታ በአንድ ሀገር ብድር ብቻ የሚገነባ አይደለም። በርካታ ዓለም አቀፍ የፋይናንስ ተቋማት የሚሳተፉበት ስትራቴጂያዊ የፋይናንስ ስብስብ ነው። የኢትዮጵያ አየር መንገድ የመጀመሪያውን ምዕራፍ ግንባታ ለማስጀመር $610 ሚሊዮን በራሱ ካፒታል መድበዋል። የአፍሪካ ልማት ባንክ ከላይ እንደጠቀስነው $500 ሚሊዮን የመደበ ሲሆን ቀሪውን የፋይናንስ ፓኬጅ ከዓለም አቀፍ አበዳሪዎች ለማሰባሰብ በዋና አስተባባሪነት እየሰራ ይገኛል። ዓለም አቀፍ አበዳሪ ሀገራት የተመለከትን እንደሆነ ደግሞ አሜሪካ በዲኤፍሲ፣ ኤግዚም ባንክ እና በዎል ስትሪት የፋይናንስ ተቋማት በኩል የፋይናንስ አቅርቦት ለማቅረብ እየተደራደረች ነው። የቻይና ኤግዚም ባንክና የመንግስት ባንኮች ለቻይና ኮንትራክተሮች የግንባታ ውል ድጋፍ የሚሆን ብድር ለማቅረብ ዝግጁነታቸውን ገልጸዋል። የፋርስ ባህረ ሰላጤ ሀገራትና አውሮፓም አልቀሩም ተብሏል። ከባህረ ሰላጤው የመንግስት ሀብት ፈንዶችና
ከአውሮፓ ባንኮችም የብድርና ኢንቨስትመንት ፍላጎቶች ቀርበዋል። በኢትዮጵያ ኢኮኖሚ ውስጥ የሁለቱ ኃያላን ሀገራት አቅምና የበላይነት ምን አይነት መልክ አለው? ዋና ዋና የመሰረተ ልማት መስኮችን እያነሳን ባጭሩ እንመለከተው። መሰረተ ልማትና ግንባታን የተመለከትን እንደሆነ ቻይና ርካሽ የሰው ኃይል፣ ፈጣን ግንባታና የመንግስት ብድር አቅርቦትን በማመቻቸት ከፍተኛ የበላይነት አላት። አሜሪካ በአንጻሩ በመሰረተ ልማት ግንባታ ላይ ቀጥተኛ ተሳትፎ አነስተኛ ነው። ቴክኖሎጂና አቪዬሽንን ስንመለከት ደግሞ ቻይና መካከለኛ በሚባል ደረጃ በቴሌኮም እና በዲጂታል መሰረተ ልማት ላይ ተሳትፎ ያላት ሲሆን አሜሪካ በአንጻሩ በከፍተኛ ቴክኖሎጂ በተለይ በአቪዬሽን ዘርፉ በቦይንግ እና ኤሮስፔስ በኩል ከፍ ያለ የበላይነትን ይዛለች። ፋይናንስና ገበያ ተኮር መስኮችን ስንመለከት ደግሞ ቤጂንግ በቻይና ኤግዚም ባንክ በኩል ትላልቅ ብድሮችን ለኢትዮጵያ ታቀርባለች፣ ገበያ ውስጥ ትላወሳለች። ዋሽንግተን ደግሞ እንደ ዎል ስትሪት ባሉና በግል ኢንቨስትመንት አማራጮች በኩል ከፍተኛ ካፒታል በማንቀሳቀስ ትታወቃለች። ይህን ያህል ለግንዛቤ ዙሪያ ገባውን ካጠና ነው ወደ አሁናዊ ሁኔታዎች እንመለስ። በአሁኑ ወቅት መሬት ላይ ባሉ መሰረተ ልማቶች መንገድ፣ ባቡር፣ ፓርኮች ወዘተ ቻይና አሁንም የበላይነቱን እንደያዘች አለች። ነገር ግን አሜሪካ በከፍተኛ ቴክኖሎጂ፣ በፋይናንስ ገበያና በአቪዬሽን ዘርፍ ያላትን ጥንካሬ በመጠቀም የቻይናን ብቸኛ ተጽዕኖ በኢትዮጵያ ብቻ ሳይሆን በመላው አፍሪካ ለማዳከም እየሰራች ይገኛል። ታዲያ ጥያቄው ማን ያሸንፋል ነው። እንደ ጂኦፖለቲካ ተንታኞች ገለጻ የዚህ ፍልሚያ አሸናፊ አሜሪካ ወይም ቻይና ብቻ ላይሆኑ ይችላሉ። በጠቅላይ ሚኒስትር አብይ አህመድ የሚመራ የኢትዮጵያ መንግስት የሚከተለው የፖለቲካ ስትራቴጂ ሁሉንም መጋበዝና ውድድሩን ለሀገር ጥቅም ማዋል የሚመስል ባህሪ ያለው። ኢትዮጵያ በቢሾፍቱ ኤርፖርት ፕሮጀክት ላይ ቻይናን ለሲቪል ግንባታው፣ አሜሪካን ለቴክኖሎጂው እና ለአውሮፕላን አቅርቦት፣ የአረብ ሀገራትንና አውሮፓን ደግሞ ለፋይናንስ ኢንቨስትመንት በማሳተፍ ላይ ትገኛለች። በመሆኑም ኢትዮጵያ ፕሮጀክቶቿን በአግባቡ ካዋቀረች ከሁለቱም ኃያላን ሀገራት አቅም በመጠቀም የራሷን ኢኮኖሚ የምታሳድግበት እድል ሰፊ ነው። ስለዚህ አሸናፊና ተሸናፊውን ለመወዳደሪያ ሜዳ አውጥተነው ኢትዮጵያ ከሁለቱም ጋር ማዕድ ቀርባ መጎራረሱ ይጠቅማታል ማለት ነው። የ12.5 ቢሊዮን ዶላሩ የቢሾፍቱ ሜጋ ኤርፖርት ፕሮጀክት የአውሮፕላን ማረፊያ ግንባታ ብቻ ሳይሆን የአፍሪካን አዲስ የጂኦፖለቲካና ኢኮኖሚ ምህዳር ማሳያ ነው። አሜሪካና ቻይና በአፍሪካ ሀብትና ገበያ ላይ ያላቸው ፍልሚያ ተጠናክሮ የሚቀጥል ቢሆንም ኢትዮጵያን ጨምሮ የአፍሪካ ሀገራት የኃያላኑን ውድድር ለሀገራዊ ልማታቸው እንደ መልካም አጋጣሚ በመጠቀም የራሳቸውን የኢኮኖሚ ጣፈንታ በራሳቸው መወሰን የሚችሉበትን አዲስ መልክ መፍጠር አለባቸው። ፈታ ዴሊዎች ነን። ቸር ጊዜ